ወይዘሮ ዝናሽ አምራንን ልትበቀላት ነው። አምራንን የምትበቀለው ደግሞ በሌላ በማንም ሳይሆን በኑሐሚን ነው። ለአቶ ለይኩን ኑሐሚንን ደውዬ እጠራታለሁ፣ እሷ ሰው መንከባከብ ስለምትችልበት መጥታ አንተን ትንከባከባሃለች ስትለው፣ አቶ ለይኩንም በጭራሽ እኔ ምን አስበሽ እንደሆነ ያጣሁት ይመስልሻል? ሁለቱን አንድ ላይ አድርገሽ ለማባላት እንጂ በጭራሽ። ሲቀጥል ኑሐሚንን ብትደውይላት አትመጣልሽም ብሏት ነበር። እሷ ግን ኑሐሚን ናሆምን ነፍሷ እስከሚወጣ እንደምትወደውና እንደምታፈቅረው ስለምታውቅ ታያለክ፣ እኔ አንድ ስልክ ልደውልላት እንጂ እሷ ሴኮንድ አይጨርስባትም ትመጣለች እንዳለችው ኑሐሚን ተደውሎላት ከች ብላለች። አምራን ኑሐሚንን ስታይ ካለችበት ድርቅ ብላ ነው የቀረችው። ምክንያቱም አሁን አምራን በሆዷ ውስጥ ልጅ የለም። ሲቀጥል ደግሞ ካሁን በኋላ ልጅ እንደማልወልድ ዶክተሩ ነግሮኛል ብለዋለች ለናሆም። ስለዚህ ይህ ነገር ደግሞ ለእሷ ትልቅዬ ችግር ነው የሚሆንባት። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ይበልልኝ። ወደ ቻናሌ ስለመጣችሁ ከልብ አመሰግናለሁ። ላይክ እና ሼር ሰብስክራይብ እያደረጋችሁ እንድታበረታቱኝ እላለሁ። ማሮቼ፣ ወዶቼ፣ ፍቅሮቼ፣ የኔ ወዶች እና በድጋሚ እንኳን ደህና መጣችሁ። ወደ ድራማው ስመለስ ደግሞ እንግዲህ ኑሐሚን፣ አምራን፣ ወይዘሮ ዝናሽ ሶስታቸው ግብ ግብ ሊገጥሙ ነው፣ ሊፋጠጡ ነው። ወይዘሮ ዝናሽ ሁለቱን እሳትና ጭድ አድርጋ ዱቅ ብላ ትመለከታለች ይመስለኛል። ሁለቱም ናሆምን ይወዱታል። አምራን ለገንዘብ ስትል፣ ኑሐሚን ደግሞ በትክክለኛው እውነትም ትክክለኛ ፍቅር ለሱ ስላለባት። በነገራችን ላይ አምራን ከናሆም ቢሮ ገብታ የእሱን ጃኬት እቅፍ አድርጋ የኔ ፍቅር የኔ ውድ እያለች አሸሸ ገዳሚ ስትል ጃኬቱ ላይ ናሆም ከች ብሏል። እሱም ግራ ተጋብቶና ወይም ደግሞ የሆነ ነገር እንደገባው ያስታውቃል። እናም አይዞሽ አይዞሽ አትደንግጭ ውሃ ጠጭበት ብሎ ውሃ ነበር የሰጣት። ያው እንደምትወደው ያውቃል። እሷም ግራ ተጋብታና ተደነባብራ ደነገጥኩ እንዴ እሺ ውሃ ልጠጣ ብላ ውሃውን እንኳን ስትጠጣው እንደዚህ ሲወርድ እንደነበረ በጉሮሮዋ በጣም ነበር የሚያስቀው። ለማንኛውም እሱም ያው ስለ ድርጅት ማለት ስለ አሰቡት ፕሮጀክት ምናምን ነበር ሲያወራት የነበረው። እናም ያው ወደዛ ሊሄዱ ነው። ሌላው ዳግም ተይ አምራን ከቤት መጥታለች። ስለዚህ አምራን ከቤት ከመጣች ደግሞ እነሱ ሁለቱ ካሁን በኋላ አይላቀቁም። ይልቁንስ በማይሆን ነገር ልብሽን አታድክሚው ነበር ያላት። እሷም ዳግም ላይ ያላት አመለካከት ደረቅና ድርቅ ያለ ስለሆነ ጥሩ መልስ አልመለሰችለትም። አይመለከትም፣ ስለሱ ምን አገባ ነበር። ዳግም ግን በጣም ያሳዝናል። እውነት አሁን የአባቱን ሞት ሲሰማ ምን እንደሚል አስባችሁታል? በዛ ላይ እዛ ቤት ውስጥ እንደተገደለ እሱ ብቻ ሳይሆን ማንም እንዳያገኘው አርቀው ወስደው ጫካ ውስጥ እንደቀበሩ ሲያውቅ ወይኔ አምላኬ ሃርድ ነው። እናቱንማ ሳይገላት አይቀርም ሳስበው። ምክንያቱም በሷ ምክንያት ነው የሆነው። እንደውም እናቱን ምንም ያክል እናቱ ብትሆንም አይቀርባትም። ለማንኛውም እንግዲህ ወይዘሮ ዝናሽ ሁለቱን እሳትና ጭድ ለማድረግ እንግዲህ ኑሐሚንንና አምራንን አንድ ላይ አድርጋቸዋለች ማለት ነው። ናሆም ግን ጠርጥሯል። ናሆም እቺ ማነው ስሟ አምራን እንደውም ለአባቱ ሲነግረው አባቱ ምንም አይነት አስተያየት መስጠት አልፈልግም ብሎታል። ነገር ግን እኔ ግራ ተጋብቻለሁ። እናቴ በጡቶቿ ምናልኛለች። እውነት እናቴ ይህንን ነገር አድርጋው ይሆን ሲለው እኔ አላቅም ነው ያለው። እሱም ቢሆን አላቅም፣ እኔ አሁን በዚህ ሰዓትና በዚህ ቦታ ላይ ምንም አይነት አስተያየት አልሰጥም ብሎታል። አሁን እየተጠራጠረ ነው። በዛ ላይ ደግሞ ድጋሚ ልጅ እንደማትወልድለት ነግሮታል። ሲቀጥል ሐኪም ቤት ስትሄዱ አብራችሁ ማለት ከእሷ ጋር ሄደህ ልጁን ወይም ደግሞ የልጁን ደህንነት አይተህ ታውቃለህ ወይ ሲለው እንደዛ አድርጌ አላቅም፣ አብረን እንሂድ ስላት ብዙ ጊዜ ምክንያት ታበዛለች እና አብሬ ሂጅ አላቅም ነው ያለው። ስለዚህ አሁን ናሆም እየተጠረጠረ ነው። ናሆም እውነታውን ያወቀ ጊዜ ግን አምራን እሷን ያደርገኝ ከእናቱ ጋር እንደዚህ እሰጥ አገባ ያስገባችሁ፣ ከአባቱ ጋር እንደዚህ እሰጥ አገባ ያስገባችሁ አምራን ናሆም እውነታውን ያወቀ ጊዜ ግን ጉዷ ነው። በዛ ላይ እንደምንም ብላ ከዛ ቤት ነው መግባት የምትፈልገው አይደል? ገብታለች ከዛ ቤት። ካሁን በኋላ በቀላሉ የምትወጣ አይመስለኝም።
አግብተዋለች። አልፈታም ማለት ትችላለች እኮ ሲጀምር በቀላሉም አትፈተውም። አልፈልግሽም ወደዛ ውጭልኝ ቢላትም እንኳን በቀላሉ አትፈተውም፣ በቀላሉም አትፋተውም። ወይዘሮ ዝናሽንም ቢሆን ይኸው አሸነፍኩሽ እያለቻት ነው። ልጅሽን ገለሻል። ውስጧ እኮ በደንብ አድርጎ ያውቃል እሷ እንዳልገደለቻት። ግን እዚህ ላይ ቤተሰብ ካስታውሳችሁ ኤርሚያስና ኤሚ ሲያወሩ ኑሐሚን ማለት አምራን ልጇን አስወርዳ ምናምን እያለች ስታወራው አዎ አስወርዳለች ብሏታል። እና አንተ የምታውቀው ነገር አለ እንዴ? ስለዚህ ጉዳይ አንተ ታውቃለህ ወይ? አሁንም ከእሷ ጋር ትገናኛለህ ወይ እያለችው ነበር። ምናልባት አሁንም በስህተት ኤርሚያስ የሆነ ነገር ከተናገረ ወይም የሆነ ነገር ካወራ ለኤሚ መጥታ ትናገራለች። ገብቷችኋል ቤተሰብ? ኤሚ መጥታ የሆነ ነገር ትናገራለች ብዬ አስባለሁ። ምክንያቱም ኤርሚያስ ታውቃላችሁ ለቃፍ ነው፣ መቆጠብ ወይም ደግሞ መደበቅ የሚባል ነገር አያውቅም። ስለዚህ ወይም ደግሞ እሱ መጥቶ ከአምራን ጋር ለመሆን አምራንን ለማጋለጥ ከኤሚ ጋር ሆኖ ከዛ ቤት ለመግባት ሊጠቀምበት ይችላል። ኤርሚያስ ራሱ ቀላል ሰው አይደለም እኮ ከዛ ቤት እንዴት መግባት እንዳለበት እያሴረና እየጎነጎነ ያለ ሰው ነው። ስለዚህ እንደምንም ብሎ ከዛ ቤት ለመግባት ደግሞ ይህን ሲስተም ከተጠቀመበት ለሱ በጣም ጥሩ ይሆንለታል። ወይዘሮ ዝናሽ ደግሞ ትወደዋለች ቤተሰብ። ምክንያቱም እሷ አምራንን ከዛ ቤት የሚያስወጣላት ነው የምትፈልገው። አሸንፌሻለሁ ብላታለች አሁን። ስለዚህ ኤርሚያስ ከኤሚ ጋር መጥቶ አምራን ልጁን እንዳስወረደችው ወይም ደግሞ ከሱ ጋር ስትታገል እሱ ጋር ስትታገልም ባይሆን ከዛ በፊት እንደወረደ ከተናገረ ቤተሰብ ወይዘሮ ዝናሽ ኤርሚያስን ኦኬ ብላ ከእግሩ ስር ወድቃ ነው የምትቀበለው። ገብቷችኋል? ምናልባት ኤርሚያስ ይህንን እድል ከተጠቀመበት ነው። ግን ካልተጠቀመበትም ነው የሱ ይቀርበታል። እና ለማንኛውም ውድና የተከበራችሁ ቤተሰቦቼ አሁን ግን እንግዲህ ኑሐሚንን አምጥታታለች። ኑሐሚን እና ማለት ነው ኑሐሚንና አምራን ደግሞ እንግዲህ ያው ግብግባቸውን ይገጥማሉ። ግን ናሆም እየቀዘቀዘ ነው። አሁን ስለ አምራን ያለው አመለካከት ስለ አምራን ያለው አስተሳሰብ ስህተት እንደሆነ ሀታ ከቤት ራሱ ማምጣቱ በጣም እንደተሳሳተ አሁን እየገባው ነው። ለዳግም ራሱ ከዚህ በፊት አልመሰለኝም ነበር። እሷን ወደዚህ ቤት ማምጣቱ ለእኔ ጥሩ ነበር መስሎ የታየኝ። አሁን ግን ወደኋላ መለስ ብዬ ሳስበውና ከቤት ካመጣኋት በኋላ በጣም እንደቸኮልኩና እንደተሳሳትኩ ነው እየገባኝ ያለው። በዛ ላይ ደግሞ እናቴ በጡቶቿ ምላ እሷ ይህንን ነገር እንዳላደረገችው ነግራኛለች እና እየተጠራጠርኩ ነው። አሁን እናቴንም ያለማመን በጣም ከባድ ሆኖብኛል እያለ ነው። ይህን ነገር አሁን ከኑሐሚን ጋር ማውርቶታል፣ ከዳግም ጋር ማውርቶታል፣ ከአባቱ ጋር ማውርቶታል። ስለዚህ ናሆም ጠርጥረዋል ማለት ነው። ናሆም አምራንን እያመናት አይደለም ማለት ነው። ናሆም አምራን ከዛ ቤት እንዴት መግባት እንዳለባት ብቻ ነው የሚያውቀው። በጣም ጉጉት እንዳላት ይሄ ነገር ያውቃል። ነገር ግን ሆስፒታል አንድም ቀን ሄዶ አብሮ ሄዶ ስትመረመር አይቶ አያውቅም። በጣም ብዙ ምክንያት ነው የምደረደርለት። ሲቀጥል ከእናቱ ጋር ያለውን ቀረቤታ በጣም እንዲራራቁና እሳትና ጭድ እንደሆኑ ጥላትና ጥላት እንደሆኑ እያደረገች ያለች እንደሆነ ነው እየተሰማ ያለው። በዛ ላይ አማትና ምራትን እንዴት አድርጌ ነው የማስማማው እያለ ነው። እዚህ ላይ ቤተሰቦቼ ዳግም ማር ቤት ቁሞ ነበር ብቻውን ተከዝ ብሎ እንቅልፍ እምቢ ብሎት ስለ አባቱ ጉዳይ እያሰበ። እናም ናሆምም እንቅልፍ እምቢ ብሎት ስለነበረ ወደ ማር ቤት ሄዷል። ሁለታቸው አንድ ላይ ቆመው እያወሩ ትንሽ ካወሩ በኋላ ቆይ ግን አንተ ምን ሆነህ ነው በዚህ ሰዓት እዚህ የቆምከው ብሎ መጀመሪያ ናሆም ሲጠይቀው፣ ትንሽ ካወሩ በኋላ እኔ የምልህ ቆይ በእናትህም ሆነ በአባትህ ወንድም እህት የለህም ወይ ብሎ ነበር የጠየቀው። እሱም በእናቴ አንድ ወንድም አለኝ፣ ግን ወንድምነቱን እኔ ብቻ ነኝ የማውቀው፣ እሱ አያውቅም። ቢያውቅልኝ እንዴት ደስ ባለኝ ሲለው ማርያምን አሳዘነኝ። ታውቃላችሁ ቤተሰብ አሳዘነኝ። ጌታ የሆነ እንባው ቅር እያለ ነው እንደዛ ሲያወራ የነበረውና
ወንድሙ አጠገቡ ነው። እሱ ነው ወንድምነቱን የሚያውቀው። አጠገቡ የቆመው ወንድምየው ግን ስለ ወንድሙ የሚያውቀው ነገር የለም እና ቢያውቅልኝ ደስ ባለኝ ነበረ። ነገር ግን እሱ አያውቅም ወንድሜ እንደሆነ ሲል ተሰማኝ እና ዳግም በጣም ነው ያሳዘነኝ። ሲቀጥል አባቱ በህይወት የለም። አሁን አባቱ ላይ የተፈጸመው ነገር፣ አባቱ ላይ የሆነው ነገር በጣም ከባድ ነው። ያም ሆነ ይህ ወይዘሮ ዝናሽን ብትሆን አሁን እስከ ዛሬ ከሰራችው ወንጀል እና እስከ ዛሬ ድረስ ካደረገችው ነገር ይበልጥ አሁን ያደረገችው ነገር በጣም ከባድ ነው። በጣም የሚያሳዝን ነው። አቶ ለይኩንን ምን አላቅም፣ ምን አድርጓት ነው በዚህ ደረጃ ግን እንደዚህ ልትጎዳ የፈለገችው? ቤተሰብ ምን አድርጓት ነው ጌታ? ይህን ማስረጃስ መያዙ ምን አስፈለገ? እውነት ድርጅቱንና ቤቱን የእውነት ፈልገው ከሆነስ ታዲያ ለምን ድርሻዬን ስጠኝ ብትለውስ? እንዳለ አጠቃላይ እሱን ህይወቱንም ንብረቱንም ከመቀማት ይልቅ እውነት እንደው ልጆች ውስጥ ታዲያ ይቀበሏታል እንዴ? ምን ልታደርገው ነው? ናሆምም ሆነ ኤሚ እኮ አባታቸውን እንደዚህ አድርጋ መቼም ሰው አያደርጓትም አይደለም። በእሷ ምክንያት የሰው ህይወት እንዳጠፋ ካደረገ በኋላ ጭራሽ አብራ ተሸክማ ሄዳ አብራ ቀብራ፣ እሷ ናት እኮ ደግሞ ከሱ በላይ እንቅበረው ሚስጥራችንን እና እሱን አንድ ላይ ወስደን ጫካ እንቅበረው ብላ እሷ ናት እንደዚህ እንዳደርግ ያደረገችው። መቼም ሴት የላከው ሞት አይፈራም እንደሚባለው ማለት ነው። እሷ ናት ከዚህ ጉድ እንዲገባ ያደረገችው። እሷ ናት ከዚህ ከገደለ በኋላ እንኳን ይህን ነገር ሀሳብ ያመጣችው እሷ ናት። ግን ምን ቢበድላት ነው? ቤተሰብ ምን ቢያደርጋት ነው? የደከመበትን ንብረቱን ለመውሰድ የእሱንም ህይወት ለማበላሸት በዚህ ደረጃ ርቀት የሄደችው ምን አድርጓት ነው? ቢያንስ ለልጆቿ ስትል ይህንን ነገር ማድረግ አልነበረባትም። ለልጆቿ ስትል እንደው እሱን እንኳን ብትጠላው፣ ደግሞ የሚጠላ ሰው አይደለም። በጣም መልካምና የዋህ ቅን በጎ ሀሳቢ ነው። አይደል ነው ሰው በጣም ከባድ ነው። አሁን አቶ ተሰማ ራሱ እንግዲህ እዛ ሄዶ ኦፕሬሽኑ በሰላም እንደተጠናቀቀ ሰላም እንደሆነ ምናምን ተነግሯል። አቶ ተሰማስ መጥቶ በጓደኛው ዙሪያ ምን ያደርግ ይሆን? ምን ይሰራ ይሆን? በምን አይነት መልኩስ ያግዘው ይሆን? ቤተሰብ እናንተ ምን ትላላችሁ? እስኪ ሀሳብ አስተያየታችሁን ስጡኝ ውዶችዬ። ብቻ ግን ድራማው በጣም የሚያሳዝን ታሪክ ያለው ነው። ሆነን ለመናገር የሚያሳዝን ታሪክ ያለው ብቻም ሳይሆን የሚያናድድ የሚያበሳጭ እና የሆነ ግራ ግብት ያለው ታሪክ ነው። ሰውን እንዴት ማመን እንዳለባችሁ የምታዩበት ነው። ከ30 ዓመት በላይ አብረው የተቀመጡ ባልና ሚስት በዚህ ደረጃ የባሏን ውድቀት የምትመኝ ሴት የምታዩበት ድራማ ነው እና እውነት በጣም ነው የሚያሳዝነው። ለማንኛውም ማሮችዬ እኔ እዚህ ላይ ያበቃለሁ። በያላችሁበት ሰላማችሁ ይብዛልኝ። ባባይ